ሰላም ጤና ይስጥልን። ይህ ባና ሚዲያ ነው። አሁናዊ መረጃዎቻችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እንንገራችሁ። የቀድሞ ተጋሩ የሰላም አስከባሪ የመከላከያ አባላት የሞት ፍርድ ተፈርዶብናል አሉ። እነዚህ የቀድሞ የሰላም ልዑካን አሁን ያሉበትን ሁኔታ ባና ሚዲያ በመረጃው ቃኝቷል። ፋኖ የአማራ ሕዝብ እየተከላከለ ያለው የማንነት ጦርነት ነው አለ። ፋኖ የአማራ ሕዝብ እየተከላከለ ያለው የማንነት ጦርነት ነው አለ። በአማራ ክልል ያለው ታጣቂ ኃይል የትግራይ ጦርነት በፕሪቶሪያው ስምምነት እንዲቆም ከተደረገ በኋላ ከብልጽግናው መንግስት ጋር መዋጋት ከጀመረ 2 ዓመት ሊሞላው ነው። ይህ በእንዲህ እያለ በክልሉ ራሳቸውን የሚያጠፉ የዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ተሰምቷል። ዝርዝር ይኖረናል። በሌላ ዜና የትግራይ ክልል በ10 ሺዎች የሚቆጠሩ ህፃናት በአንድ መጠለያ እንዲመገቡ እየተገደዱ ነው። ትራምፕ በኢትዮጵያ አዲስ ታሪፍ ጣሉ። ፕሬዝዳንቱ በዓለም አቀፍ ንግድ ላይ በ100 ሀገራት ላይ አዲስ ታሪፍ ጥለዋል። ይህንን የፕሬዝዳንቱ ውሳኔ ኢትዮጵያ ስትቀበለው፣ ሌሎች ሀገራት ግን ተቃውመዋል። ባና ሚዲያን አድምጡ፣ ትክክለኛ መረጃ ያገኛሉ። አብራችሁን ቆዩ። የቀድሞ ተጋሩ የሰላም አስከባሪ የመከላከያ አባላት የሞት ፍርድ ተፈርዶብናል አሉ። በምስራቅ ሱዳን ሰፊውና ይቅር በማይለው በረሃ በዓለም ላይ ጥቂቶች ሰምተውት በማያውቁት ስፍራ ሰብአዊ አደጋ እየደረሰ ነው ተብሏል። በኦሙ ጉርጉር የስደተኞች ካምፕ ውስጥ የቀድሞ የትግራይ ተወላጅ የተባበሩት መንግስታት የሰላም አስከባሪ ወታደሮች በአንድ ወቅት የዓለም ደህንነት ዘብ ሆነው የቆሙት አሁን በሞት አፋፍ ላይ መሆናቸውን ተዘግቧል። በረሃብና ህመም ላይ ናቸው። የተባበሩት መንግስታትን ድርጅትም በግጭት ቀጠናዎች ውስጥ ያሉት እነዚህ ግለሰቦች አሁን ተረስተው ምግብ፣ ሕክምናና ሌላው ቀርቶ የሰው ልጅ መሰረታዊ ክብር ተነፍገዋል ሲል አሳውቋል። ሞደርን ዲፕሎማሲ ይዞት በወጣ ዘገባ እነዚህ በሱዳን ተጠልለው የሚገኙ የቀድሞ የመከላከያ ሰራዊት አባላትን አነጋግሯል። እነዚህ የቀድሞ የሰላም አስከባሪ ኃይሎች እያጋጠማቸው ያለው ቀውስ በጦርነት የተከሰተ አይደለም ወይም የመፈናቀል የማይቀር ውጤት አይደለም ይላል ዘገባው። ሆን ተብሎ ለተደረገ ተግባር አፋጣኝ እርምጃ ካልተወሰደ አደጋ ላይ ወደቀው ህይወታቸው እንዲያጡ ይሆናል። ከ3 ዓመታት በፊት በትግራይ የዘር ማጥፋት ጦርነት ሲቀሰቀስ 2 ምርጫዎች ነበሯቸው። ስደትን ፈርተው ወደ ኢትዮጵያ መመለስ ወይም ህይወታቸውን ለማዳን መሸሽ። በወቅቱ የተባበሩት መንግስታት የቀድሞ ሰራተኛ እንደመሆናቸው ዓለም አቀፍ ህግ እንደሚጠብቃቸው በማመን ወደ ሱዳን መሻገርን መረጡ። በዛን ጊዜ ቁጥራቸው 650 ነበር። በሱዳን ገዳሪፍ አቅራቢያ በምትገኘው ኦሙ ጉርጉር በተባለው ካምፕ ጊዜያዊ መጠለያ ተሰጥቷቸው በመሰረታዊ ሁኔታዎች ይኖሩ የነበረ ቢሆንም ቢያንስ ምግብ እንዲያገኙ ይደረግ ነበር። እነዚህ ተራ ስደተኞች አይደሉም። እነሱ የቀድሞ የተባበሩት መንግስታት ሰላም አስከባሪዎች፣ በከፍተኛ ደረጃ የሰለጠኑ ግለሰቦች፣ በአንድ ወቅት የአለመረጋጋትን በማስጠበቅ ረገድ ወሳኝ ሚና ይጫወቱ ነበር። ዛሬ ግን እነዚያኑ ለሌሎች ሲሉ ህይወታቸውን አሳልፈው ለመስጠት በረሃ የወጡት ሰዎች በታገሉለት ዓለም ተጥለዋል ተብሏል። በሱዳን ያለው ጦርነት እየበረታና የሰብአዊ ድርጅቶች ትኩረት ወደ ሌላ ቦታ ሲዞር ስቃያቸው የማይታይ ሆነ። ቀስ በቀስ የእርዳታና የምግብ አቅርቦት ቀነሰ፣ ቁጥራቸውም እየቀነሰ መጣ። ጥቂቶች ምግብ ፍለጋ ካምፑን ለቀው ወደ ምድረ በዳ ይንከራተታሉ። ሌሎች ደግሞ በቀላሉ በረሃብና በበሽታ ተወጠዋል። ሰውነታቸው የማያቋርጥ እጦት መቋቋም አልቻለም። በዚህ ወቅት ግን የዓለም ማህበረሰብ ጀርባውን ሰጥቷቸዋል ሲል ሞደርን ዲፕሎማሲ ዘለግ ባለው ዘገባው ያስነብባል። ጮኸናል፣ ነገር ግን የሚሰማ የለም። የምግብ ጭነቱ ለወራት ዘግይቷል። ምግብ ፍለጋ በረሃ ለበረሃ እየተንከራተትን ነው ሲልም አንዱ የቀድሞ ሰላም አስከባሪ የሰራዊት አባል ይናገራል። እነዚህ ወደ ኢትዮጵያ መመለስ ያልቻሉና በስደት የከፋ ህይወት እየመሩ ያሉት የሰራዊት አባላት ህይወታቸውን ለማዳን ጥረት ማድረግም አልቻሉም። ስቃያቸው የዓለም ማህበረሰብ እንዲያውቀው ለማድረግ ሰላማዊ ሰልፍ ለመውጣት የሱዳን ባለስልጣናት ፈቃድ እንዲሰጧቸው ጠይቋል። ነገር ግን ከእርዳታ ይልቅ ዛቻና ጭቆና ደርሰባቸዋል። በፍጹም አይቻልም፣ ጦርነት ላይ ነን፣ ሰላማዊ ሰልፎችም ተከልክለዋል ተብለው ተከልክለዋል። እምቢ ማለት ብቻ አልነበረም፣ ማስጠንቀቂያ ነበር። ቢናገሩ ስቃያቸውን ለዓለም ሊነግሩ ቢሞክሩ የሱዳን ባለስልጣናት ወደ ኢትዮጵያ እንደሚያባርሯቸው ነግረው አስጠንቅቋቸዋል። ወደ ኢትዮጵያ እንዲመለሱ ከተደረጉ ስደት፣ እስራት፣ አልፎ ተርፎም ሞት ይደርስባቸዋል። ስለዚህም በነጻነት ለመራብ ስደትን መርጠው እንዲቀመጡ ተገደዋል። የብልጽግናው መንግስት ወንጀለኞች ብሎ በመፈረጅ የራሳቸውን የህይወት ገቢና የተባበሩት መንግስታት የሰላም ማስከበር ደሞዝ እንዳይከፈሉ አድርጎ አግዷቸዋል። ዓለም ምንም ካላደረገ እነዚህ የትግራይ ተወላጅ የቀድሞ ሰላም አስከባሪዎች በጦርነት ሳይሆን በረሃብና በዝምታ ይሞታሉ። እጣ ፈንታቸው በዓለም አቀፉ ማህበረሰብ እጅ ነው። ምንም ነገር ካልተደረገ ታሪክ በዚህ ወቅት የሚፈርደው እንደ ውድቀት ብቻ ሳይሆን በሰው ልጅ ላይ እንደተፈጸመ ወንጀል ነው ሲል ዘገባው አስጠንቅቋል። ፋኖ የአማራ ሕዝብ እየተከላከለ ያለው የማንነት ጦርነት ነው አለ። የጠቅላይ ሚኒስትሩ መንግስት እየጨፈጨፈን ነው ሲልም ገልጿል። በአማራ ክልል ያለው ታጣቂ ኃይል የትግራይ ጦርነት በፕሪቶሪያው ስምምነት እንዲቆም ከተደረገ በኋላ ከብልጽግናው መንግስት ጋር መዋጋት ከጀመረ 2 ዓመት ሊሞላው ነው። ይህ ኃይል የአገሪቱ መንግስት በጨፈጫፊነቱና ገዳይነቱ መክሰስ ከጀመረ ከራርሟል።
በዛሬው ዕለት መጋቢት 25 2017 ላይ ባወጣው መግለጫ ጉዳዩ ተራ ፖለቲካዊ ግብግብ አይደለም፣ የአማራ ህዝብ እየተከላከለ ያለው ጦርነት ጥልቅ የማንነት፣ የባህል፣ የታሪክና የእሴት ጦርነት ነው። ከፖለቲካ ትግል አለፍ ያለ ውስብስብ ጦርነት ነው። አብይ አህመድ እየወጋንና እየጨፈጨፈን ነው ብሏል። ኃይሉ 7ኛ ዓመት የብልጽግና ዘመናትን አስመልክቶ ባወጣው መግለጫ ዓመታቱን የጥፋት ሲል ገልጾታል። ሲፈጠሩ ለራሳቸው ቃል እንደገቡት ሁሉ ተመሳሳይና አንድ መንፈስ የወለደው አብይ አህመድና ዘመኑ አማራ የሌለባት ኢትዮጵያን ሊፈጥሩ እየተጉ ይገኛሉ። ይህ የጥፋት ፕሮጀክት ነው። መጋቢት 24 2017 ዓ.ም 7 ዓመት የሞላው ብሏል መግለጫው። 7 የውድመትና የመንቃት የደምና የድል የመውደቅና የመነሳት የእልቂትና ጠላትን በኩራትና በጀግንነት የመጋፈጥ ተጋፍጦም የማሸነፍ አስገራሚ ዓመታት ሲል ራሱን አድንቋል። ይህ በእንዲህ እያለ በክልሉ ራሳቸውን የሚያጠፉ የዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ተሰምቷል። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች ተናግረዋል። ራስን ለማጥፋት የአእምሮ ህመምና ቅጽበታዊ አጋጣሚዎች ምክንያት መሆናቸውን ተገልጿል። በባህር ዳር ፈለገ ሕይወት ሆስፒታል ባለፉት 7 ወራት ብቻ 156 ከራስ ማጥፋት ጋር በተያያዘ ወደ ሕክምና የመጡ ሰዎች መኖራቸውን አንድ የሕክምና ባለሙያ ተናግረዋል። በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጋዴ ተዋበ ከአዲሱ ዓመት መግቢያ ጀምሮ ራስን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታሉ መምጣታቸውን ገልጸዋል። ከታካሚዎቹ መካከልም ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ሕይወታቸው ያለፈ መኖሩን አመልክተዋል። በትግራይ ክልል በ10 ሺዎች የሚቆጠሩ ህፃናት በአንድ መጠለያ እንዲመገቡ እየተገደዱ ነው። በክልሉ በተካሄደው ጦርነትና መረጋጋት ያልቻለው የፖለቲካ ውጥረት ህፃናት ላይም ተጽዕኖ እየፈጠረ ይገኛል። እማሆይ ጽጌ ማርያም በአንድ ወቅት ባለጸጋና ነጋዴ የነበሩ ቢሆንም አሁን ላይ በምንኩስና ህይወት እየኖሩና ንብረታቸውን ለድሆች የመጸወቱ እናት ናቸው። ከ4 ዓመታት በፊት በ2013 በተከሰተው ጦርነት ወቅት በጦርነቱ ምክንያት የተፈናቀሉ ዜጎችን ለመርዳትና ለማገዝ ያላቸውን ሙሉ ንብረት ሽጠዋል። እማሆይ ጽጌ ማርያም በዚህ ወቅት ህፃናትን፣ አረጋውያንን፣ አራሶችን ጨምሮ ባለጸጎችንና የመንግስት ሰራተኞችን ማገዛቸውን ይናገራሉ። በአንድ ቀንም 24000 ሰዎችን በመመገብ የ24000 ሰዎችን ህይወት መታደጋቸውንም ያስታውሳሉ። የእማሆይ ፋውንዴሽን እያንዳንዱን ሰው ቁርስ ለመመገብ በአማካይ 33 ብር ያወጣል። በእማሆይ ቤት ምግብ የሚመሉ ህፃናትም በጠዋት ተነስተው ፊታቸውን ከታጠቡ በኋላ ወደ እማሆይ ቤት በመሄድ ምግባቸውን ይመገባሉ። አንዲት ህፃን ስትናገርም ከ6 ወንድሞቿና እህቶቿ ጋር በእማሆይ ቤት እንደምትመገብ ገልጻለች። እማሆይ ጽጌ ንብረታቸውን ሽጠው እየመገቡ የነበረ ሲሆን አሁን ያላቸውን ጥሪት ጨርሰው ሌሎች እንዲያግዟቸው እየጠየቁ ይገኛሉ። አሁን ላይ የእማሆይ ጽጌ ማርያም ፋውንዴሽን በየቀኑ 3500 ሰዎችን የሚመገብ ሲሆን ይህ ድጋፍም ለብዙ ሰዎች እረፍት ሆኗል። በትግራይ አሁንም ወደ 1 ሚሊዮን የሚጠጉ ሰዎች ወደ ቀያቸው ያልተመለሱ ሲሆን አሁን ያለው ውጥረት ይበልጡን ተፈናቃዮችን ስጋት ውስጥ ከቷል። ትራምፕ በኢትዮጵያ አዲስ ታሪፍ ጣሉ። ፕሬዝዳንቱ በዓለም አቀፍ ንግድ ላይ በ100 ሀገራት ላይ አዲስ ታሪፍ ጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ አዲስ የታሪፍ እርምጃ መውሰዳቸው ተሰምቷል። ረቡዕ ዕለት በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን አስታውቋል። ትራምፕ እንደገለጹት ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ነው። በአብዛኛዎቹ ሀገራት ላይ የተጣለው ታሪፍ ከ10 በመቶ እስከ 49 በመቶ የሚደርስ ሲሆን ኢትዮጵያም 10 በመቶ ታሪፍ ተጥሎባታል። አሜሪካ የንግድ ጉድለቷን ለመቀነስና የአሜሪካን ኢኮኖሚ ለመጠበቅ ይህን እርምጃ እንደወሰደች የገለጹት ፕሬዝዳንቱ ከ20 በላይ ሀገራት ላይ የታሪፍ ጭማሪ የተደረገ ሲሆን ኢትዮጵያም ከእነዚህ ሀገራት አንዷ መሆኗ ተዘግቧል። ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላ አገራት የፕሬዝዳንቱን ውሳኔ በጸጋ እንዲቀበሉ የሀገሪቱ ገንዘብ ሚኒስትር አስጠንቅቀዋል። ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላ የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት አገራት ያጸፋ ምላሽ እንዳይሰጡ አስጠንቅቀው የፕሬዝዳንቱን ውሳኔ በጸጋ እንዲቀበሉ ተናግረዋል። ይህንን ማስጠንቀቂያ ከተቀበሉ ሀገራት አንዷ ኢትዮጵያ ሆናለች። የሀገሪቱ መንግስት ይህንን የታሪፍ እርምጃ የሚመለከት ምላሽ ሰጥቷል። ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር እንደምትቀበል አስታውቃለች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10 በመቶ ብቻ በማድረግ ተወዳዳሪነታቸው ያሳድጋል ብሏል። ብራዚል በበኩሏ የአሜሪካ መንግስት ማሳሰቢያን ካልተቀበሉ ሀገራት ውስጥ አንዷ ሆናለች። ብራዚል በትራምፕ የተጣለውን የ10 በመቶ ታሪፍ በመቃወም አዲስ ህግ አጽድቃለች። በላቲን አሜሪካ የግዙፍ ኢኮኖሚ ባለቤት የሆነችው ብራዚል በትራምፕ የተጣለውን የ10 በመቶ ታሪፍ በመቃወም አዲስ ህግ አጽድቃለች። የሀገሪቱ የውጭ ጉዳይ ሚኒስትር የአጸፋ እርምጃ ለመውሰድ የዓለም ንግድ ድርጅትን ጨምሮ የሁለትዮሽ ንግድ ውስጥ ያሉንን አማራጮች በሙሉ እንገመግማለን ብለዋል። ቻይናም የዶናልድ ትራምፕን እርምጃ በመቃወም ተገቢውን ምላሽ ለመስጠት ቆራጥ መሆኗን ገልጻለች።
ይህ የቻይና የማስጠንቀቂያ ምላሽ የተሰማው የአሜሪካው ፕሬዝዳንት ከመጋቢት 27 2017 ዓ.ም ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10 በመቶ ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓ.ም ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍ ተጥሎባቸዋል። ዶናልድ ትራምፕ እርምጃዎቹ ፍትሐዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑን ተናግረዋል። አክለውም በውሳኔዎቹ በጣም ቸር ለመሆን መሞከራቸውን አብራርተዋል። የኢትዮጵያ መንግስት በበኩሉ ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጿል። የገንዘብ ሚኒስትር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትላልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ ዕድል እንዲኖራት ያደርጋል። የ10 በመቶ የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስትሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲል ተስፋውን ጥሏል ሲል ካፒታል አስነብቧል። የብልጽግናው መንግስት ወደ ስልጣን ከወጣ ወዲህ በአገሪቱ የነበሩ ፋብሪካዎች በአቅርቦት ችግር ምክንያት በራቸውን ዘግተው እንዲወጡ ተገደዋል። ይህም የአገሪቱ ወደ ውጭ በምታቀርበው ምርቷ ላይ ጫና እንዲፈጠር አድርጓል። ካርቱም የተኩስ ድምጽ ባይሰማትም ከተማዋ መውደሟ ተሰማ። ለሳምንታት ከዘለቀ ከባድ የከተማ ውጊያ በኋላ የሱዳን መዲና ካርቱም ጸጥታ ወርሷታል። በአንድ ወቅት የሱዳን መንግስት መቀመጫና የንግድ ማዕከል የነበረችው ካርቱም አሁን ባዶ ሆናለች። በጦር ሰራዊቱና በፈጥኖ ደራሽ ኃይሉ ታጣቂዎች መካከል በተፈጠረው የስልጣን ሽኩቻ ምክንያት ከ2 ዓመት በፊት ከተነሳው የእርስ በርስ ጦርነት በኋላ ወደ ዋና ከተማዋን መመለስ ለጦሩ አዲስ ምዕራፍ ነበር። ነዋሪዎቿ የጦርነቱን ማብቃቱን ቢመኙም ግጭቱ ወደ የትኛው አቅጣጫ እንደሚያመራ አሁንም ግልጽ አይደለም። በማዕከላዊ ካርቱም ያለው የውድመት ደረጃ ከፍተኛ ነው። የመንግስት ሚኒስትሮች መስሪያ ቤቶች፣ ባንኮችና ከፍተኛ የቢሮ ህንፃዎች ተቃጥሏል። በዓለም አቀፍ አውሮፕላን ማረፊያ ያለው አስፋልት የተሰባበሩ አውሮፕላኖች መቃብር መስሏል። የፓስፖርት መቀበያና የመግቢያ ክፍሎቹ በአቧራ ተሸፍነዋል። ይህ በ70 ዓመታት ውስጥ ለሶስተኛ ጊዜ ሱዳን ያስተናገደችው የእርስ በርስ ጦርነት ነው። ሆኖም ከሁሉም የከፋው ይሄኛው ነው ተብሏል። ቀደም ሲል የነበሩት ጦርነቶች በሌሎች የአገሪቱ ክፍሎች የተካሄዱ ነበሩ። ይሄኛው ግን የሱዳንን እምብርት ሰንጥቆ መለያየትን እያፋፋመ አገሪቱ እንዳትከፋፈል የሚል ስጋትን ፈጥሯል። ምንም እንኳን በሌላ ቦታ ጦርነቱ ቢቀጥልም በካርቱም ላሉት ሰዎች ግን ከወዲሁ አብቅቷል። ሰራዊቱ ጥቃት በመፈጸም የተከሰሰ ሲሆን ባለፉት ቀናት በ10 ሺዎች የሚቆጠሩ ሰዎች ጦርነቱን ሸሽተው እንደነበር ዘገባዎች ጠቁመዋል። በካርቱም ግን የፈጥኖ ደራሽ ኃይሉን አገዛዝ በማብቃቱ ነዋሪዎች ደስታቸውን ገልጸዋል። ውድ የባና ሚዲያ ተከታታዮቻችን ለሰዓቱ ያዝናቸው ዜናዎቻችን እነዚህ ይመስሉ ነበረ። መልካም ጊዜ ይሁንላችሁ።